ሰላም ቤተሰብ እንዴት ናችሁ? እንዴት ከረማችሁ? እንዴት ቆያችሁኝ? እንዴት ሰነባበታችሁ? እያልኩኝ ዛሬ በአዲስ ነገር መጥቻለሁኝ። እንግዲህ ሰሞኑን ያው ብዙ ነገር ሲከሰት እያየን ነው። እኛ ባንመጣም ትንሽ የኛ ድምጻችንን ያዝ አድርጎን ለማውራት ለመፈትፈት አልተመቸንም ነበረ፣ ጠፋ ብለናል። ነገር ግን ዞር ዞር እያልን እያየናቸው ነበረ። የነ ተንሱና የነ አላዘር ጉዳይ እንግዲህ መጨረሻ ውሳኔ ላይ ደርሷል። በማን መጨረሻ ውሳኔ ላይ ደረሰ ካላችሁኝ፣ በትሁቱ በየዋሁ በሴቶቹ ጠበቃ በአህሙ ወንድማችን አማካኝነት እንግዲህ የአላዘርና የትንሱ ጉዳይ ዛሬ አልቆለታል ማለት ነው። በጣም ደስ ይላል። አህሙ ወንድማችን እንግዲህ ሁላችንም እንደምናውቀው በጣም ትሁት፣ በጣም ለሴት ልጅ ያለው ክብር፣ በተለይ ላፈቀረ ሴት የሴቶች ጠበቃ እሆናለሁ እያለን ይገኛል። እንግዲህ ዛሬ እና አላዘርን ጉዳይ በደንብ አድርጎ ባማረ ጉዳይ ቋጭቶታል ማለት ነው። እንዴትስ ቋጨው እሙዬ፣ እንዴትስ ጠፍተሽ ከረምሽ የሚለውን ለማየት ለማዳመጥ ላይክ እያደረጋችሁ ጀምሩት ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች፣ የኔ ተናፋቂዎች፣ የኔ ብርቅዬዎች እንዴት ከረማችሁልኝ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላ። ትንሽ ድምፄን ዝግት አድርጎኝ በዛ ምክንያት ጠፍቼ ነበር። ዛሬ እንግዲህ ወዲያ በነፍ ቪዲዮ እንመጣለን። እናንተ ግን ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ነባሮቹ ላይክ ሸር እያደረጋችሁ መልካም አስተያየታችሁን ከስር በማስቀመጥ አብረን ወደፊት እንጓዛለን ማለት ነው። ለመዳም ቅመሞች ደግሞ ምርጥ አጠር መጠን ያለች ምርቃን አለችኝ። አሚን በሉ። ምን መሰለቻችሁ እንግዲህ እሷ አላህ ከክፉ ነገር ይጠብቃችሁ፣ የእረፍት እንጀራ ይስጣችሁ ትላለች የፎዚ ሸጋ ናት። ዛሬ እንግዲህ ወደ መጣሁበት ቸከስ ስልላችሁ የአላዘርና የትንሱ ጉዳይ እንግዲህ ሰሞኑን ያው እኔ ቪዲዮ ባልሰራም እያዩኋቸው ነበረ። ትንሱ ጠፍታ አላዘር ህይወቱን ሊያጠፋ እስከ መሞከር ድረስ አህሙና ማዘሯ ጭንቅ ውስጥ ገብተው ብዙ ነገር አይተናል። እንግዲህ እዛ ታርቀው ትንሱም እኔ የአላዘር ህይወት የለኝም፣ የአላዘር ወዴትም አልጠፋ፣ ለምን ህይወቱን ያጠፋብኛል ብላ እንግዲህ ከጠፋችበት ብቅ ብላ ያው ተገናኝተው እንግዲህ ሲያላቀሱ ሲሳሰቁ፣ እኔ ግን ለቅሷቸው ማለት ነው ሀባይብ እንዴት ነው እንባቸው የሚመጣላቸው? እኔ እኮ የእንባ በቃ ውሃውን አይናቸው ላይ እያፈሰሱት ነው ወይንስ ምንድን ነው እስከምል ድረስ ደርሻለሁኝ። ኧረ እንባቸው ደግሞ አንድ የገረመኝ ነገር ልንገራችሁ፣ ያፈርኩበት እነሱ ያላፈሩበት ማለት ነው። ማዘሯን አይፈሯትም። ምን ያክል ቢቀርቧት፣ ምን ያክል የጓደኝነት ስሜት፣ ምን ያክል በቃ ቢያከብሯት፣ ምን ያክል ለነሱ ቦታ ቢኖሯት ነው ይህን ያክል ያልፈሯት እስከምል ድረስ ማለት ነው። እንዴት ፊቷ እንዴት እንደሚተቃቀፉ እንዴት እንደሚላቀሱ ምናምን ዋላ ልጇ ማለት ነው፣ ወንዱም ሴቱም ሱብሃንአላህ። እንዴት በቃ በጣም ነው የከረመኝ። እንዴት በቃ እንደ እናት አይደለም ያዩት። አሁን አንዳንድ አካባቢ በተለይ በጣም ይተፋፈራል፣ የማፈር ነገር አለ። በተለይ ሴቷ አማት ይባላል በእኛ ገና በጣም ይፈራልና እንደዚህ አይኮንም። እነሱ ግን በቃ በግልጽነት እንደዛ እንግዲህ ሲተቃቀፉ ነበር። ለየኩላ ሚና ግን የተጫወተው አህሙ ወንድማችን፣ የኛ ጨዋ የኛ ሩህ ወንድም ማለት ነው። በጣም እኔ አህሙ ነገር ምን እንደሆነ አላውቅም፣ በጣም ነው አንጀቴን የሚበለው ማለት ነው። ለሴት ልጅ ያለው ክብር በቃ በተለይ አፍቅራ ያፈቀረ ሴት በቃ በፍቅር መጎዳት እንደሌለባት፣ በፍቅር በቃ ራሷን ማጣት እንደሌለባት፣ ካፈቀረችው ጋር አብራ መቀጠል እንዳለባት በቃ የሚያደርገው ነገር አሁንማ በቃ እኔ የሴቶች ጠበቃ ነኝ፣ ለእናንተ ከጎናችሁ ነኝ እስከ ማለት ደርሷል ማለት ነው። አህሙ ወንድማችን እንግዲህ በቃ ለአንተም አዲስ ህይወት መጀመር እፈልጋለሁ ብሏል። ለአንተም እንግዲህ የምታፈቅርህን በቃ ሁለታችሁም ተፋቅራችሁ ልክ እንዳላዘርና እንደ ትንሱ ማለት ነው። እኔ በቃ እንደዚህ እስከማፍር ድረስ ነው የነሱ ፍቅር ማለት ነው እንትን ያለኝ ማለት ነው። ድራማው እንግዲህ በዚህ መልኩ ተጠናቋል። ዛሬ ከደምድሟል ማለት ነው። እንዴት ተደመደመ መሰላችሁ? እንግዲህ ያው ከተገናኙ በኋላ
ያን ኩላ ራሳቸውን እስከ ማግለል ራሳቸውን ለማጥፋት እስከ መዳረግ ድረስ ደርሰው እንደገና ዛሬ ደስ በሚል መልኩ በአህሙ ወንድማችን ቤት መጥተዋል። አህሙም እንግዲህ አስተዋይ ስለሆነ በፍቅር ሁለቱም አላዘርም ጋር ያለውን ፍቅር አይቻለሁ፣ እቱንስም ጋር ያለውን ፍቅር አይቻለሁና እነሱ ተለያይተው መኖር አይችሉም። የተጣሉበት ጉዳይ እንግዲህ እሱ ወደ ውጭ እወጣለሁ ብሎ ነው እና ያስ አሁን ከተገናኙ በኋላ ያ ወደ ውጭ የመውጣቱ አላማ ተሰርዟል ወይንስ አልተሰረዘም? ይሄ የኔም የአህሙ የጓደኛው ጥያቄ ነው፣ የእናንተም የኦዲየንስ ጥያቄ ነውና ዛሬ እጠይቅላችኋለሁኝ። እኔ ያለሁት ከእናቱ ጋር እየተዝናናን ከእናቱም ጋር ከነሱም ጋር ስለሆነን ዛሬ በደንብ ስለናንተ ስለዚህ ጉዳይ ማውራት ስላለብኝ እጠይቅላችኋለሁኝ ብሎ እንግዲህ አህሙ ወንድማችን ጥያቄውን በቪዲዮ ይዞልን መጥቷል ማለት ነው። ምክንያቱም ነገ ተነጎዳ በሁለቱም ቪዲዮ ላይ የሚቀርብ ጥያቄ ነበር ይሄ ጥያቄ ማለት ነው። ትንሱና አላዘር እንግዲህ የተጣሉት ያው ውጭ እወጣለሁ በሚል ስለሆነ እንዴትስ ውጭ መውጣቱ ቀርቶ ነው ወይ የሚለው ጥያቄ ስለሚቀርብ አሁን እንግዲህ የሁላችንም ጥያቄ ሰብሰብ አድርጎ ዛሬ ይዞላቸው ቀርቧል ማለት ነው። እንግዲህ ምን አላቸው መሰላችሁ? እንግዲህ አንተና ትንሱ አላዘርና ትንሱ ተለያይተው መኖር አትችሉም እና የተጣላችሁበትስ ጉዳይ እንዴት ነው? ፕሮሰሱን ቀጥለህ ልትሄድ ነው ወይ ወይንስ ልቀር ነው ወይ የሚለውንም አንስቶ ነበርና እንግዲህ ሴትን አትኖር ለካ የምትወስደው ሴት ኖራለች። ያኔ ሴቱ አሁን ላይ በቃ ባል ዘውጁና ስለበዛ ለካ አላዘር ሚስት የለውም ብላ ባሏን ፈታ። ያኔ ውጪ ሲባል እንግዲህ ብዙ ነገር የተመቻቸ ስለሆነ እኔም ብሎ መጥቶ ያገባኛል ብላ ነበር እንግዲህ ሴትዮዋ ፕሮሰስ የጀመረችለት ማለት ነው። የእናቱ ጓደኛ ናት አሉ። እናትየዋም ያው በአካል አላቃትም፣ ነገር ግን የቅርብ ጊዜ ጓደኛዬ ናት፣ በስልክ እናወራለን፣ በደንብ እንተዋወቃለን፣ ግን በአካል አላቃትም ብላለች። እንግዲህ አላዘሩን ባጭሩ ልትወስደው ያሰበችበት መልኩ እንድታገበው ስለሆነ አላዘር ደርሶበት ለምንድን ነው በዚህን ደረጃ ለእኔ መልካም ነገር ያሰብሽው ብዬ ስጠይቃት ያው ይህንን ነግራኛለች። ነገር ግን እኔ ደግሞ ህይወቴን ትቼ እኮ ነው የምመጣው፣ እንዴት ቀለበት እንዳስርኮ ታውቂያለሽ ምናምን ስላት ይሄ ነገር የማይሆን ነገር ነው ብዬ ሰረስኩት ሲላት ምን ያክል ደስ እንዳላት ልነግራችሁ አልችልም። ትንሱ ማለት ነው ያው በጣም እንደምታፈቅረው በጣም እንደምትወደው እንግዲህ ከቪዲዮ አይተናል ማለት ነው። ምክንያቱም ያው በአይናችን የምናየው ነው እንሰማለን አንፈርድም እንደሚለው ብጤ ያየነውን ኩላ ከመናገር ወደ ኋላ አንልም። ያው ፈኪና አህሙም እንግዲህ በጣም ይዋደዳሉ፣ በጣም ይፋቀራሉ ትንል ከርመን ያው እንደተለያዩ አይታችኋል። እና ትንሱ በጣም ደስ እንዳላት እንደምታፈቅረውና እንደምትወደው በቪዲዮ ላይ እንትን አድርጋለች። እናቱንም እንግዲህ አመስግና አህሙንም አመስግነዋል። እንግዲህ አህሙም እንግዲህ በእናንተ ቤተሰቦች ስም 125K 125K ከገባሁኝ ስጦታ አላችሁ፣ ይህንንም ውሳኔ በመሰረዝህ ብሏል። እንግዲህ የአላዘር ቤተሰቦች አህሙን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉት ማለት ነው። አህሙ እንግዲህ መልካም ወንድማችን፣ ትሁት ወንድማችን፣ አፍቃሪው ወንድማችን ነው። አፍቃሪው በፍቅር የተጎዳው ወንድማችን ነው። ነገር ግን ሰሞኑ ዞር ሀባይብ አዲስ ነገር አየሁኝ። ይሄ ነገር እንዴት ነው? ብዙ ነው ተወሰብስቦብኛል። እስኪ የገባችሁ እዚች ደቂቃ ድረስ ቪዲዮን ያዳመጣችሁ ማለት ነው መልስ ፈልጋለሁ ኮሜንት ላይ ማለት ነው። ያኔን ቪዲዮ መስራት ስላልቻልኩ ድምጼ በጣም ተዘግቶ ነበርና ወደ እናንተ እየመንጣት አልቻልኩም፣ ግን እያየሁ ነበረ ባይኔ ማለት ነው። አህሙና ነባ ሊመለሱ ነው። ፈኪ እንትና ፎዚ ያቺ ሶፊ ልታስታርቃቸው ነው የሚል ነገር አየሁኝ። ሶፊና ነባ አብረው ቪዲዮ ሰርተው ነበርና ሶፊ እንግዲህ ሽማግሌ ሆና ነባና አህሙን ልታስታርቃቸው ነው። ኢብሮና ነባ ስለተለያዩ አህሙና ነባ ወደ ነበረ መመለስ አለባቸው ተብሎ ደግሞ አህሙም እንትና ኢብሮም እንግዲህ እኔና ነባ በስራ ነበር የተገናኘ ነው። ያው ስራ ነው፣ ከማንኞቹም ጋር ስራ ነው፣ ሌላ ነገር የለንም እና እኔና ፈኪ አልተጣላንም። አንድ ጊዜ ተጣልተን ነበር፣ ታርቀናል። አሁን ላይ ግን ከሷ ጋር
በአዳዲስ ቪዲዮ ጠብቁኝ ብሏል። ፈኪያና ኢብሮ ናቸው አብሮ የሚመጡት የሚመስላችሁ? ነባና አህሙ ናቸው አብሮ የሚመጡ የሚመስሏችሁ? እስኪ በደንብ ውስጡን ገባ ብላችሁ ያያችሁት ቪዲዮን ካላችሁ የሰማችሁ ኮሜንት ላይ አስቀምጡልን ማለት ነው። ምክንያቱም እኔም አንዷ የእናንተው ኦዲየንስ ስለሆንኩኝ መስማትና መረዳት አለብኝ ማለት ነው። ግን ዛሬ አለ አህሙ ኮሜንት ላይ በደንብ ኮሜንት እያየሁ ነበርና አላዘር ወንድማችን የፈኪና የአህሙ ጉዳይ በአንተ የማይፈታ ነው ወይ? ምን አለ ብታስማማቸውና ቢመጡ እንዳንተና እንዳላዘርና እንደ ትንሱ እኮ እነሱም በጣም ያምሩ ነበረ። እንደውም ከናንተ የበለጠ ፈኪና አህሙ በጣም ያምራሉ። እስኪ ጉዳያቸውን እየው። ለምን ችግራቸው አይፈታም? አታስማማቸውም? ሽማግሌ ለምን አትሆንም የሚሉ ኮሜንቶች አይቻለሁና ሀባይብ እንግዲህ አናቅም። ፈጣሪ ካለ ሁሉንም ሰላም ያደርጋቸው። ያው ዩቲዩብ ላይ እንግዲህ ድራማ በጣም በስቷል። የማንኞቹን እንደምናምን ራሱ ግራ ተጋብተናል። ያው እንደነፈሰው እየነፈስን እንቀጥላለን ሀባይብ ማለት ነው። ምክንያቱም ለድሮ ዩቲዩብ ላይ ብዙ ነገሮችን ትምህርት አዘል ነገሮችን እየቀሰምን አንደኛችን ከአንዳችን ትምህርት እየወሰድን ነበረ የኖር ነው። አሁን ላይ ግን ዩቲዩብ ላይ ገብታችሁ የምታገኙት ትምህርት ከ100% 5 ነው ብታገኙ ማለት ነው። ለዛውም ወደ ሃይማኖት ነገር ጋር ጠጋ ካላችሁ እንጂ ሌላው ፌክ ስለሆነብን ልናቀው አንችልም ማለት ነው። ማንኛው ትክክል ይሁን ማንኛው እውነት ይሁን ስላላወቅ ነው ተወዘጋግበናል ማለት ነው። እንዲሁ እየተወዘጋገብን ከምንቀጥል አንዳንድ ነገሮች የምታውቁትን ኮሜንት ላይ እስቀመጥ አድርጉልን ማለት ነው። እንግዲህ አህሙ እኔ ወደ ነበረበት ወደ ይመለስ ሳይሆንም ምለው እኔ እንደው ከፈኪ ጋር ቢመለስልኝ እኔ ደስታዬ ነው። ነገር ግን ካልሆነ ደግሞ እሱ አውጥቻታለሁኝ ስላለ ፈጣሪ አፍቃሪዋን ሴት መልካሟን ሴት እንደሱ ለሰው ቅን አሳቢውን ይስጠው ላለሁኝ ሀባይቦች። እንግዲህ ጠፋ ብዬ ስመጣ ይህን ያክል ታወራኋችሁ ይበቃኛል። እናንተ ግን እንዴት ነው የምትቀበሉኝ እላለሁኝ። የዛሬ ቪዲዮአችን እንግዲህ አላዘር ከጉዞው ቀርቷል በሚል ነው ሀባይብ። እስከ በሌላ ቪዲዮ እንመጣለን እንግዲህ